የእውነት አባ ለደስታዬ እንደዚህ እየለፋ ስላለ በጣም አመሰግናለሁ። አንተን የመሰለ አባት፣ እማዬን የመሰለ እናት፣ ጽን የመሰለ አፍቃሪ ስለሰጠኝ ፈጣሪን በብዙ ነገር አመሰግነዋለሁ። ጋሺ በመጀመሪያ በኑሮ ደረጃ ያትቀበሉኝም ብዬ በማሰቤ ነው ያን ሁላ ስህተት የሰራሁት። አሁን ግን አባቴን አናግረው ስላሳመኑልኝ በጣም አመሰግናለሁ። አባት አይመሰገንም። ይልቅ አሁን ተነሱና ሂዱ። የት? ለብሳችሁ ሂዱ። አንቺን ቤሎሽ እናንተም ሱፍን ተለኩ። ሂዱ። አባኔ አላምንም። ይህንን አንተ አድርገሃል? የአንድ ልጅ ሰርግ እኮ ነው። ብዙ ዕቃ ገና ያስመጣሁታል። ቤቱን ቅይር ያሉ ነው ማለት ጋሼ በስተመጨረሻም ኪራና ጽናት ለሰርግ በቅተዋል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። የአብርሃም የሳራ ይሁን ጋብቻችሁ ብለናል። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? ሰላምና ጤና፣ ፍቅር፣ ደስታ በያላችሁበት ይብዛላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ደግሞ ነባሮች ላይክና ሼር፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ስል እንግዲህ ሁልጊዜ ስለምታበረታቱኝ እጅግ በጣም ከልብ አመሰግናለሁ። ዛሬም በድጋሚ ተመልሼ መጥቻለሁ። እንግዲህ ኪራና ጽናት ዛሬ ሰርጋቸው ሊደገስ ነው ከ3 ቀን በኋላ። የኪራና የጽናት ፍቅር እንግዲህ በብዙ እንደተፈተነ ሁላችንም እናውቃለን ማለት ነው። እስከ ዛሬ ስንከታተል የነበረው እንግዲህ ኪራና ጽናት አንዴ በኪራ በኩል አንዴም በጽናት በኩል ፈተና እየመጣ ሁሉንም ፈተና ድል አድርገው እንግዲህ ዛሬ አንድ ላይ ለመሆን በቅተዋል። ታዲያ የኪራ አባት ቶሎ በቶሎ እንዲጋቡ ያደረጉበት ዋነኛው ምክንያት የኪራ እናት ስለሚታመሙና የኪራን ወግ ማድረግ አይተው ለመሞትም ስለሚፈልጉ ነው ማለት ነው። ታዲያ አምልጧቸው የኪራ አባትም እናት ያንተን ደስታ ሳታይ መሞት አለባት እንዴ በማለትም ተናግሮ ነበረ። ኪራ ደግሞ የሆነ የሚጠራጠር ነገር ስለነበረ ምንድን ነው በተደጋጋሚ እኔ የማላውቀው ነገር ያለ ይመስለኛል የሆነ ነገር ይሰማኛል በማለትም ጠይቆ ነበረ። ግን ደግሞ የኪራ አባት ነገሩን አረሳስተውት እንግዲህ አሁን ከ3 ቀን በኋላ ሰርጋቸው መሆን አለበት በማለትም ወስነው እንግዲህ ጽናትንም አማክሮ ነበረ። ጽናት ደግሞ ይሄ ነገር እንደምን ይሆናል አባቴ ይሄን ነገር ከሰማ ያዝንብኛል፣ ምክንያቱም እዚህ ቤት የመጣሁት ለትምህርት እንጂ ላገባ እንዳልሆነ አባቴ ምንም የሚያውቀው ነገር የለም በማለትም ለኪራ አባት ለማስረዳት ብትሞክርም እንግዲህ የኪራ አባት እኔ ያናግራለሁ አባትሽን ምንም ችግር የለውም እሺ በይኝ፣ ራስ ወዳድነት ያስመስልብኛል፣ ነገር ግን ደግሞ የእሱ እናት ይሄን ነገር ሳታይ መሞት የለባትም በማለትም እንግዲህ ጽናትን በማስጨነቅ ጽናትም አስባበት እንግዲህ ይሁን ብላ ሰርጉን ለመደገስ ተዘጋጅተዋል ማለት ነው። እንዲሁም ኪራም እጅግ በጣም ደስ ብሎታል። ጓደኞቿም እንግዲህ በጣም ተደስተው ሲጨፍሩና ደስ በሚል ሁኔታ ተደስተው ነበረ ማለት ነው። ታዲያ የኪራ እናት ወደዚሁ ቤት ይመጣሉ ማለት ነው። ምክንያቱም የልጃቸውን ሰርግ እንደውም ከዛ ደውለው እንግዲህ ጽናት ምንም አይነት ስራ እንዳትሰራ ሙሽራ ናት ምንም እንዳትሰራ በማለትም እንግዲህ ትዕዛዝ ያስተላልፋሉ። ጽናት ኩሽና ስትሄድ ክብሮም እንግዲህ ሽንኩርት እየከተፈና ቁርስ ሊሰራ እየተዘጋጀ ነበረ። አምጣ ለስራ ብላ ብትልም በጭራሽ አይሆንም፣ አንቺ እኮ ሙሽራ ነሽ፣ በዚህ ምክንያት ደግሞ እጅሽ እንዳይጠቁር በሰርግሽ እለት በማለትም እንግዲህ አይቻልም በማለት ከኩሽና አስወጥተዋታል። እንግዲህ ክፍልም መታ አልጋ ለማነጠፍ ስትፈልግም እንግዲህ አልጋውም ተነጥፎ ታገኛለች። እንዴ ምንድን ነው እመቤት አረጉኝ እኮ በማለትም ግራ ተጋብታ እንግዲህ ጽናት አሁን ላይ እንክብካቤ በዝቶባታል። በፊት ላይ እኔ የደሃ ልጅ ስለነበርኩኝ አልወደድም በማለትም ሀሳብም ገብቷት ነበረ። አሁን ላይ ግን በሚገርም ሁኔታ ከኪራ በላይም የኪራ ቤተሰቦች እሷን ወደዋታል ማለት ነው። ሰርጓ እንግዲህ ከ3 ቀን በኋላ ይደገሳል። ቬሎ እንዲመርጡና ኪራም ሱፍ እንዲመርጥ ወደ ሱቅ ተልኮ ነበረ ማለት ነው። የኪራ አባት እንግዲህ ሽር ጉድ እያሉ ጤፍም ሰርገኛ ሳይሆን ማኛ ጤፍ አንደኛ ጤፍ ይሆንልኝ ለአንዱ ልጄ ሸብረቅረቅ አርጌ ነው ሰርጉን የሚደግስለት በማለትም እንግዲህ ማን ይጠራ በማለትም የጥሪ ወረቀትም እያዘጋጁ ይገኛሉ። ኪራና ጽናት ደግሞ ወደ ቬሎ ቤቱ ሄደው ቬሏቸውን ሲመርጡ ነበረ ማለት ነው።
እንግዲህ እጅግ በጣም አምሮባቸው ጽናትን ቬሎዋን ለብሳ ንግስት መስላ ወጥታለች ማለት ነው። እንዲሁም ኪራም እንግዲህ ሱፉን ዘጭ አድርጎ ጓደኞቹም እንግዲህ መጥተው እዛው ሲለኩ ነበረ ማለት ነው። እጅግ በጣም ደስ የሚልና የሚያስደስት ጊዜ እያሳለፉ ነው ያሉት። ነገር ግን ከዚህ በኋላ ኪራ የእናቱን መታመም ሲሰማ ምን ሊሰማው ይችላል የሚለው ነገር እንግዲህ ለሁላችንም አሳሳቢ ጉዳይ ነው ማለት ነው። ምክንያቱም እስከ ዛሬ በብዙ ቢፈተንም የእናቱን መታመም ምንም የሚያውቀው ነገር ስለሌለ ይህን ነገር ከሰማ ምናልባት እንግዲህ ሊያዝንም ይችላል። እናትም ስለሆነች በዚህ ምድር ላይ እናት ምንም መተኪያ ስለሌላት እንግዲህ እናቱን ምን እንደሚሰማው የምናይ ይሆናል ማለት ነው። ብቻ ኪራ አሁን ላይ እጅግ በጣም ደስተኛና ደስ የሚል ህይወት እየኖረ እንዳለ ያስታውቅበታል ማለት ነው። እንዲሁም ደግሞ ጽናትም እንግዲህ ቬሎ ምርጫ ላይ ጽናት እንግዲህ እጀ ጉርድና ከፊት ለፊቱ ከፈት ያለ ቬሎ መርጣ ነበረ። ኪራ ደግሞ በጭራሽ አይሆንም፣ ይሄ እጀ ሙሉ ቬሎ ነው የሚሆንሽ በማለትም እንግዲህ አስቀይሯታል ማለት ነው። እሱም እንደዛው የሚያምር ሱፍ መርጦ እንግዲህ ያምርብኛል ብሎ ሲጠይቃት ሁሉም ያምርብሃል በማለት ትመልስለታለች። በሌላው በኩል ደግሞ ናሆም ምሩና የኪራ አባት እንግዲህ ሶፋ አስገብተው ቤት እያስተካከሉ ነበረ። ምክንያቱም ሰርግ ነው፣ ሰርግና ሞት አንድ ነው ይባላል። እንግዲህ ውድ ቤተሰቦቼ ሰርጉ ዝግጅቱ አልቋል ማለት ነው። እንግዲህ የኪራ እናትም ሊመጡ ነው፣ ሰርጉንም ሊካፈሉ ነው። የጽናት አባት ደግሞ ሰርጉ ላይ መገኘት አይችሉም። አባቴ ባለመምጣቱ አዝኛለሁ፣ ነገር ግን እስከ ዛሬ በኑሮዬ ደረጃ የምትቀበሉኝ አልመሰለኝም ነበረ። ነገር ግን አባቴን አናግረው ስላሳመኑልኝ ጋሼ አመሰግናለሁ በማለትም የኪራን አባት ታመሰግናለች ጽናት ማለት ነው። የኪራ አባትም እንግዲህ መልሰው አባት አይመሰገንም በማለትም መለሱላት ማለት ነው። እጅግ በጣም ደስ በሚል ሁኔታ ከቬሎ ምርጫ በኋላ ወደ ቤታቸው መጥተው ሴቶቹ ሲጨፍሩ ነበረ። እንግዲህ የኪራ አባትም እስቲ ወገባችሁ ይታይ በማለትም እንግዲህ እንዲጨፍሩ አድርጋለች ማለት ነው። እንግዲህ ጽናት ስትጠራት የእብዶች አለቃ ትላታለች ጓደኛዋን ማለት ነው። ይሄን በሚመስል መልኩ እንግዲህ የኪራና የጽናት ነገር እዚህ ደርሷል ማለት ነው። ከሰርጋቸው በኋላስ ምን ይፈጠራል፣ ምን ሊፈጠር ይችላል የሚለውን እንግዲህ አብራችሁን ከቆያችሁ ቀጣዩን ክፍል ይዤላችሁ ምመጣ ይሆናል ማለት ነው። እስከዛውም ግን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ላይክ እና ሼር በማድረግ ሀሳብ አስተያየታችሁን በኮሜንት ላይ አስፍሩልኝ በማለትም እላለው ማለት ነው። እንግዲህ የዛሬ ቪዲዮ በጣም ደስ ይላል። ቤቱ ሙሉ ሸብረቅረቅ ብሎ እንግዲህ በአዲስ ስሜት ደስ በሚል ሁኔታ ሰርግ እየተደገሰ አይተናል ማለት ነው። ከዚህ ቀደም እንግዲህ እንደምታስታውሱት ጽናት በብዙ ፈተና ውስጥ ያለፈች ሴት ናት። ፈተና አልፎ እንግዲህ ሰው ልጅ ያማረ ውጤት እንደሚያገኝ እንግዲህ አንደኛው ምስክር ጽናት ነች ማለት ነው። ፈተና በህይወታችሁ ሲመጣ እንዴት ማሳለፍ እንዳለባችሁ በእርግጠኝነት ከዚህ ድራማ ትረዳላችሁ ብዬ አስባለሁ። እኔ በበኩሌ እንግዲህ ጽናትን አይቼ ብዙ ነገር ተምሬባታለሁ ማለት ነው። እናንተም እንግዲህ ከዚህ የተረዳችሁትን ነገር ኮሜንት ላይ አስቀምጡልኝ ማለት ነው። ለነበረን ቆይታ እጅግ በጣም ከልብ አመሰግናለሁ። ላይክ እና ሼር በማድረግ ተባበሩኝ እላችኋለሁኝ። ቀጣዩን ይዤላችሁ እስከምመጣ ቸር ሰንብቱልኝ። በያላችሁበት ሰላምና ደስታ ይብዛላችሁ። ባይ ባይ።